ምን ላደርጋችሁ እችላለሁ? ነገር ካለ ተናገሪና ልሄድበት። አለበለዚያ እዚህ እየተንጣጣሽ ቆይ እንሄዳለን። በመንጣጣት እኮ ዲግሪ ያላችሁ እናንተ ናችሁ። ለማንኛውም ትሄዳለህ አትሄድም? እሷን ላውራት ነው የምፈልገው እኔ። እሺ ስነ ስርዓት ባለው መልኩ ሂድ። ጠብቀኝ። እሺ ሂድልህ ነው የርጎዝም አንቺ ደብል ምላስ ነው እንዴ ያለሽ? በእናትሽ ኧረ አንቺም አልተባለም በኢየሱስ ስም ሰው እንዳይሰማሽ። በቃ አሁን ለማንኛውም ወደ ገደለው ስገባ ሁለተኛ አብርሃም የምታዳምጪኝ ከሆነ አብርሃም ቤትሽ ሲመጣ ልጁን አሳይተሽ ከፈለሽ ሰላም አለ ማለት ትችያለሽ፣ መብትሽ ነው። ከፈለሽ ሰላም በይው፣ የፈለግሽ ነገር ማለት ትችያለሽ። ግን ደግሞ ልጁን ማየት መብቱ ነው። ስለዚህ ልጁን እንዲያይ ፍቀጅለት። አለቀ። ምንም ያስቅ ነገር የለም። ሁኔታ ማለት ነው አይደለም። ልጁን ቤትም እንዳይደርስ ላደርገው እችላለሁ። ሲቀጥል ደግሞ ቤት ውስጥ እየመጣ እኔ ሰላም አይደለም በግድ እያቀፈ የሚስመኝም እሱ ነው። ኦፍኮርስ እኮ እሱ መብቱ ነው። ግን ልጁን አሳዩ። በቃ ልጁን አሳዩ። አልገባኝም ነበር። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ እሺ፣ መለጣጠፍ አይጠበቅብሽም። እየሄድሽ አትፈልጊውን ነገር ለምን ትለጣጠፍ? እኔ በጣም ብዙ ነገር ፈልጌ ነበረ። ከዛ ባለፈ ደግሞ ስነ ስርዓት ያለው ሰው ነው ስነ ስርዓት የሚያውቀው አንደኛ። ሁለተኛ ደግሞ አንቺ በየትኛው ክብርሽ ነው ከኔ ጋር እንደዚህ ቆመሽ ልታወሪ የምትችይው? የኔና ትኩል ነው። ልጥፍጥፍ እኔ ለማፈቅረው እሷ ለገንዘብ ልጥፍጥፍ ኦልሬዲ አሁን እኩል ነን። ምንም እንዳታወሪ። ዶንት ሴይ ኤኒቲንግ ኦፍ ኮርስ ሴይ ሰምቲንግ። ኤኒዌይስ አሁን ለማንኛውም ክብር ውስጥ ታየው እኔ ልጅ እናት ሆኜ የልጅ እናት ሆኜ ሌላ ቦታ ላይ እኮ የፈለግሽውን ማድረግ ትችያለሽ እኮ። እኔም እኮ የፈለግኩት ነገር ሳደርግ ነው እየተናገርሽ ያለሽ እኮ እና ወደሽው ነው። ስንት ጊዜ አወቅሽው? በእናትሽ ምን ያህል ጊዜ አወራችሁ? 6 7 5 ዓመት 6 ቀን አታውቂውም ምናምን ሽውድ አደረገሽ ገንዘብ። እሺ አሁን እኔ ቆንጆ ቦታሽን በደንብ አስረግጬ እንድነግርሽ ነው የጠራሽኝ ወይስ ጉዳይ አለሽ? ኧረ እኔ ቦታዬን የምትነግሪኝ ሰው አይደለሁም። ቦታዬን የማውቅ ነኝ። ለማንኛውም ማለት ነው አሁን በጣም ረጅም ሰዓት መቁራ አወራን። ይበቃና ድርቶ አሁን የጠራሁሽ እዚህ ድረስ እኮ ይጠራሽ። እሺ ለምን ደግሞ ይጠራሽኝ? እንደኔ ደግሞ ቆንጆ ብትሆኚ አታስቀምጪንም ወይኔ እንደኔ ውባለ እንደዛ ዓለም ላይ። እሺ ለማንኛውም ወደ ገደለው ስገባልሽ ወደ ገደለው ስገባል እሱ ፈጣሪ ኦዲየንስ የሚፈርደው ነገር ነው። ምን ነው ቀራል ይመስክሩ እንዴ? ከነ ቁንጅና ከነ ምናምን ባይኖር እኮ ድጋሚ አይመጣብኝም ነበር። አይ ቁንጅና አይደለም እሱ የያዘው ይዘት ነው። ልጅ አለ በመሃል ብዙ ነገር አብሮ ማሳለፍ አለ፣ የልጅነት ነገር አለ እንጂ መልኩስ ታየው በመልክ አይሆንም። ፍቅር ታየው በገንዘብ የምታውሉ አንቺ ነሽ። ኤኒዌይስ አሁን ወደ ገደለው ስገባ ሩታ ተመልሰሽ ወደ አብርሃም ወደ ቤትሽ ሲመጣ ስነ ስርዓት ባለው መልኩ እስቲ አንዳንዴ እንደሚስት እንደብልሃት ዝም ብሎ ቦግ ማለት እና ብሎ ከመንጣጣት ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ልጁን አይቶ መውጣት ይችላል። በጣም በሚገርም ሁኔታ በሰላም በስነ ስርዓት ምናምን ልጅህን አይተህ ሄድ ብዬ አውቃለሁ አይደል? አላሳየህ በግድ ካልክ ሳምኩሽ እኮ እሱ ልጁን ፈልጎ ነው እየመጣ ያለው። አብረን ካልሆነ እሱ ልይዞት ነው ፍቅራችን እንመለስ ልይዞት ነው አንቺ ላይ እየተደበረብሽ የነበረው። ኦኬ ይሁን ችግር የለውም። እኔ ግን የራሴን ላይፍ ነው እየኖርኩኝ ያለው። ልይዞት ከአንቺ ጋር እያደረገ ያለው ነገር የሆነ ጊዜ ፌል እንደሚያደርገው ሚለው ማለት ነው። አሁን ማለት ነው ኤርሜላ ሩታን ለማሸማቀቅ ነው፣ ለአብርሃም ጠበቃ ለመቆም ነው የመጣችው። ምክንያቱም አሁን ኤርሚ ሩታ ጋር መምጣት አይጠበቅብሽም እኮ። ምክንያቱም አብርሃም የሚወድሽ የሚያፈቅርሽና አንቺ የሚፈልግ ከሆነ አንቺ አብርሃም ሩታን ዞር ብሎ እንደማያይ ማረግ አለብሽ። ምክንያቱም የፍቅር አስተማሪ ነኝ ሁሉ ነገር አንቺ ያሹ ቁሳቁስ ልጁን በቁሳቁስ ልትታይኒ ነው። ወንድ ልጅ ደግሞ በቁሳቁስ አይታለልም። በፍቅር ገመድ ከያዛችሁ ግን መቼም ርቆም እንደናንተ የሚሆንላችሁ ሰው ካጣ ወደ ኋላ ለመመለስ ይፈልጋል። ምክንያቱም በቃ ግራ ይገባል። አይምሮአችሁ ውስጥ አላችሁ እናንተ የምትሆኑት ነገር አይምሮ ውስጥ ተቀምጠዋል ምናምን። በቃ አንቺ ልጁን በፍቅር መያዝ ሞክሪ እንጂ ሩታ ስንቴ ውጣልኝ ከህይወቴ አልፈልግም ብላለች። አብርሃም ደግሞ ይሄዳል። አልፈልግም አንተን አልፈልግም ሂድ የራሴን ህይወት ቋም ብላ አንተ ያቋም ይኖር ብላለች። ሳትወልድ በፊት ነው ይሄን ነገር መልእክት ያስቀመጠችው ማለት ነው። ሩታ ሁልጊዜ ሩታ መቼ አብርሃም ጋር ሄዳ አታውቅም እኮ። አብርሃም ወደ ሩታ ሄዶ ሁልጊዜ አብርሃም ወደ ሩታ ሄዶ አሁን ሰሞኑን ስንት ቪዲዮ ጫነ? 5 ነው ምናምን ቪዲዮ ጫኑ። ስለዚህ አብርሃም ነው ወደ ሩታ ሄዶ የሚጨቃጨቃት እንጂ
ሩታ መቼ ነው ሄዶ አብርሃም ያለበት ቦታ ድረስ ሄዳ የምትጨቃጨቀው? ምክንያቱም ልጁን አለማሳየትም ቤት እንዳይደርስም ማድረግ ይችላሉ ብላለች። አዎ ትችላለች። ማፍታላት ይህን ነገር ማለት ነው። ይህ ሰው እንደ እየረበሸኝ ነው እንደዚህ ካለች ይረዳታል ግን ማለት ነው። ማድረግ ትችላለች። እቺ ልጅ ደግሞ ያለች ሁሉ ታደርጋለች። እናንተ ግን ችግራችሁ ማመን አትፈልግም እንጂ ሩታ ሁልጊዜ በምላሳ ያወጣችሁ ማድረግ ይችላለሁ ብላ አድርጊ ብሏል ልጅቷን። ይሄ ውስጥ ከተታችሁ በኋላ ደግሞ አብርሃምን እንዳታስለቅሱ። ምክንያቱም ታደርጋለች። በ3 ቀን እኮ ዋጋሽን አሳየች። በ3 ቀን ነቀለች። በእውነት አብርሃም በ24 ሰዓት ሳይሞላ እንትን በ3 ደቂቃ ከዳሽ እኮ አንቺን ከዳሽ።